እርግጠኛ ሆነ ውስጤ ድሮ ወደዛ መሄድን እጠላ ነበር ሰውን ከሞተ በኋላ የሚገጥመው ነገር ሳስብ ነፍሴ በስቃይ ነው የምታልፈው በጣም ነው የሚከብደው ግን አሁን ጌታን ካገኘው በኋላ ከሞትኩም ወደ አባቴ ሄዳል አሜን መኖሪያ ያለ እረፍት አለ ዮሐንስ ላይ እንደሚናገረው እኔ መኖሪያን አዘጋጅላችሁ ይጃለሁ እንደሚል ነገ ደግሞ ወስዳችኋለሁ እንደሚል መሄደው ወደዛ እንደሆነ ገባኝ የውስጥ ሰላም ተሰማኝ በኢትዮጵያ ውስጥ ከእስልምና የሚወጡ ሰዎች በምን አይነት ሁኔታ ውስጥ እንደሚያልፉ በዚህ ቪዲዮ የምታዩ ይሆናል በአካባቢያችሁ ሙስሊሞች ወደ ጌታ ሲመጡ በምን አይነት መንገድ ከጎናቸው መሆን እንዳለባችሁ እንድትረዱ ያደርጋችኋል አድምጣችሁ ብትጨርሱት ሙስሊሞችም ተጠቀማላችሁ ክርስቲያኖች ቪዲዮ ላይክ ማድረግና ብዙ ሙስሊሞች ጋር እንዲደርስ ሼር ማድረግ እንዳትረሱ መልካም ቆይታ የዛሬ እንግዳዬ ከሙስሊም ማህበረሰብ የመጣ የጌታ መንፈስ እንዴት አድርጎ ወደዚህ እንዳመጣውና እያገለገለ እንዳለ የምናወራው ፓስተር ኢየሱፍ ነው ቀጥታ ወደ እንግዳዬ ሄዳለሁ ክብር ለእግዚአብሔር ይሁን መልካም ቆይታ እንኳን ደህና መጣ ፓስተር ኢየሱፍ እንኳን ደህና ተጠብቅ እንግዲህ ደስ ብሎኛል ዛሬ እንግዳዬ ልትሆን ምንም በራስህ አነሳሽነት ቢሆን እንኳን በእኔ ባለመናገር ውስጥ ትውልድ የሚያጣው ነገር አለ ወንጌል ይከደናል ስለዚህ የህይወት ታሪኬን ብናገር ትውልድ የሚሰማው ነገር አለ በተለይ የሚመጣውበት ማህበረሰብ ስላልከን እስኪ ራስህን ለቤተ ክርስቲያን ሾው አስተዋውቅልንና ወደ ቀጣዮቹ ነገሮች እንሄዳለን እሺ አመሰግናለሁ ስሜ ፓስተር ኢየሱፍ ዋሪው ይባላል ከሙስሊም ማህበረሰብ ነው ወደ ጌታ የመጣሁት እንግዲህ አሁን በፊት አርሲና ባሌ ላይ ነበር ካሁን ወደዚህ ወደ ሞጆ ሰማይ ብርሃን ቤተክርስቲያን ላይ በፓስተርነት እያገለገልኩ ነው ያለሁት ወደዚህ መጥቼ በዚህ ሁኔታ አሁን ላይ ያለሁት እሺ እናመሰግናለን ፓስተር ኢየሱፍ እስኪ እንዴት ወደ ጌታ እንደመጣህ ያለውን ነገር በዝርዝር ብታስረዳን ምክንያቱም እሱ ነገር ለሌላውም በጨለማው ላለው ወደ ብርሃን እንዲመጣ ይጠቅማል ብዬ ስለማስብ እስኪ ስለራስህ ያለውን እንዴት ጌታ እንዳገኘ ብታብራራለን እሺ እኔ እንግዲህ የተወለድኩት ገረባሳሳ የሚባል አካባቢ ነው ገጠር ቀበሌ ያለች ቃዋብ ትባላለች ከአሳሳ ቢያንስ 10 ኪሎ ሜትር ላይ የምትገኝ እዛ አካባቢ ላይ ነው የተወለድኩት ሙስሊም ማህበረሰብ ነው የሚበዛው እዛ አካባቢ ሌላ ሃይማኖትም ብዙ የለም ኦርቶዶክስ ራሱ ጥቂቶች ናቸው በዛ ወቅት ላይ እዛ ቤተሰብ መካከል በመኖርበት ስለ ክርስትና ብዙም ነገር የመስማቱ እድሉ ስለሌለ ልጆኜ አንደኛ ታላቅ ወንድሜ ህልም ያያል ስለኔ በልጅነቴ ከሰማይ ብርሃን በርቶብኝ በዛ ብርሃን ውስጥ ወደ ክርስቲያኖች ሲቀላቀል እና በዛ ወቅት ላይ ለቤተሰብ ይነግረና ይሄ አይ ሊሆን አይችልም ሊንዳት ነግሩት ይሄን ነገር መስማት የለበትም ተብሎ ተከለከለ ከተወሰነ ጊዜ በኋላ እንግዲህ የተማርኩ ዛው ያደግኩ ይያለ መድረሳ የቁርአን ትምህርት ቤት መድረሳ መስጊድ ውስጥ እየተማርን ይያለን ይሄንን ሐሳብ ሰማለሁ በልጅነት የሰማሁትን በልጅነት ስለኔ ታየውን ህልም በሆነ አጋጣሚ ነግሩኛል ያ ነገር አይምሮ ይስታለ ብዙም ግን ትኩረት አላረኩበትም የድገቴም እዛ ስለሆነ ብዙም የምናየው የአማኝ ብዙ እዛ አካባቢ ላይ ስለሌለ ትኩረቴ እስልምና ላይ ነው ሰግዳለሁ በልጅነቴ ያው መስጊድ ላይ ጥሩ ቅርብ የሚባለው አይነት ሰዎች ስለነበርኩ ኑሮ ይዛ ውስጥ ነው ያደግኩ በመጣ ቁጥር በከፍ ያለ እድሜ እየጨመረ ሲመጣ እኛ አካባቢ ላይ ከገጠር ወደ ከተማ ገብተን ሃይስኩል ትምህርት ቤት ጀርባ ላይ ቤታችን እዛ ገባንና ግቢ ውስጥ ትምህርት ቤት ተጨማሪ ክላሶች ይሰራሉና በሚሰሩበት ጊዜ እዛ አካባቢ ያለው አንድ ማቀው ሼኪ እዛ ፎርማን ነው ያሰራል እሱ ጋር ለመጫወት አንዳንድ ነገሮችን ለማሳለፍ ሄዳለውና እዛ ውስጥ የነበረ አንድ ወንጌላዊ ሻምበል የሚባል አለና አሁን ወንጌላዊ ነው አንዳንድ ነገሮችን ያው ጥሩ ፍቅር ያሳየኛል አንዳንድ ነገሮችን ይነግረኛል ብዙ ግልጽ አርጎም ባያወራ ጥሩ ቅርበት ከሱ ጋር ጀመር ቢሆንም ግን ጥሩ ልብ የለኝም ለክርስቲና በዛ ወቅት ላይ በጣም የከፋ ጥላቻ ነው ያለው አካባቢያችን ምናልባት ብዙዎች ያቁታልና አሳሳ አካባቢ ላይ 90% ሙስሊም ነው ለክርስቲያኑ ማህበረሰብ አዎ በጣም ጥላቻ አለው ጥላቻው ራሱ የከፋ ጥላቻ ነበረን በዛ ወቅት ላይ ልቤ ውስጥ ያለው ጥሩ አልነበረምና እሱም ቀጥታ እንደዚህ ክርስቲናን ሳይሆን ጥሩ ፍቅር ስለሚያሳየን ስለሚቀርበን ጥሩ ልብ ስላየውበት ከዚህ ሰው ጋር መቀራረብ ጀመር ምንም ሳይነግረን የተቀራረብ ሄዳለው ቤት ይጋብዘኛል ሄዳለው መጣለው ግን ያው ያኔ ሙስሊም ነበርኩ አንድ ወቅት ላይ ግን በጾም ወቅት የሙስሊሞች ጾም ወቅት ላይ አጎታችን በፊት የነበርንበት ገጠር አካባቢ ስለሚኖሩ እነሱ ጋር ተራዊድ የሚባል አለ የጾሙ 30 ቀን አይደል የመጨረሻ 10 ቀን ላይ ለይለቱል ቀድር የሚባል አለ ለሊት ሁሉም ሰው
የሚሰግዱት። በዛ ወቅት ላይ ነው እዛ ለመቆየት 10 ቀን ሄድኩ። ሲሄድ ሌሊት ከስግደት በኋላ ረፍት ስለነበር ቁጭ ብለን ያለን አንድ ልጅ መስጊድ ውስጥ ስለ ኢየሱስ አወራ። ሌሊት ከስግደት በኋላ ቆይተን መስጊድ ውስጥ እሱም ሊሰግድ ሄዶ እሱም እንደውም ሼኪ ነው ጥሩ እንትን ስለነበር ይነግረኛል። በዛ ወቅት ልቤ ውስጥ ገባ። ስለ ጌታ ኢየሱስ ክርስቶስ በደንብ አወራ። እንዴት ሊሆን ይችላል? በፊት የነበረ እንግዲህ ሰዎች ክርስቲያን ከሆኑ በእንደዚህ አይነት ልብ ስለማንቀበል በቃ ከዛ ጊዜ ጀምሮ ውስጥ የገባ ማሰብ ጀመርኩ። እዛው ነው የወሰንኩት። በዛው ሌሊት ጨረስኩ 10 ቀን። ይሄ ግን እረፍት አልሰጠኝም። ከዛች ሌሊት ጀምሮ አስባታለሁ። ሁሌም ስለዚህ ነገር ሳሰላስል፣ ሁሌም ስለዚህ ነገር ሳስብ፣ መስጊድም ሲሄድ ስመለስ ምን ብሎ ነው የነገረ? ሙስሊሞች ማለት ክርስቲያኖች ምን እንዳላቸው ማለት የዘላለም ህይወት እንደሚኖራቸው መዳን እንደሚቻል ግን እሱ በዛ ወቅት ላይ በልጅነት ስለነገረኝ እነዛ ክርስቲያኖች አሁን በምድር ላይ የሉም የሚል ነገር ነበር ያወራኝና ታዲያ እነዛ ሰዎች የት ነው? መንግስት ሰማይ መግባት ፈልጋለሁ። ብዙ ጊዜ እንግዲህ መስጊድ ውስጥ ብዙ ነገሮች ስለምንሰማ ሰዎች እንዴት አይነት ስቃይ እንዴት አይነት ነገሮችን ሰው ከሞተ በኋላ እንደሚያሳልፍ ስለምሰማ ፍራቱ ስላለ የሲኦልን ህይወትን በደንብ ስለምሰማ በጣም በቃ የሚያስፈሩ ሐሳቦች ስለሚሰማ ከዚህ ለማምለጥ ሁሉም ሰው ይፈልጋል። በተለይ ሙስሊሞች ብዙ ሰዎች ያልተረዳቸው ከሚሰሙት የተነሳ ነፍሳቸው በጣር ውስጥ እንዳለው የሚሰማኝ ምናልባት ከሞትሽ በኋላ እንግዲህ መቃብር ከገባት ከ40 እርምጃ በኋላ ሰዎች ጥሎች ከሄዱ መላእክቶች ይገባሉ እና ከሪሙን ከሪም የሚባሉ ይመጣሉ፣ ይቀሰቅሱሻል፣ እዚህ ምድር ላይ የነበረውን ጥያቄ ጠይቁሻል፣ ያደረከውን ጥፋት እዛው ነው የምትነሺው የሚለው ነገር ስላለ ፍራቱ አለ። እኔ ከሞትኩ በኋላ መቃብር ውስጥ አሁን ነፍስ ውስጥ ተመልሶ ቁጭ ብሎ ያንን መልስ ለመመለስ ሞትን ትፈሪያለሽ። ሰው በጣም በስቃይ የሚኖርበት ነውና ስርዓት የሚባል አለ። አንድ ፈረስ ጭራ ላይ 3000 ዓመት ወደ ጎን 3000 ዓመት ወደ ላይ 3000 ዓመት ወደ ታች ወደ 3000 ዓመት ትሄዳለህ። ከስር እሳት አለ። በዚህ ላይ ነው የምትሄደው። እንግዲህ ያ ስራ ካሳለፈክ በዚህ ነገር ላይ መልካም ስራ ካለክ ታልፋለህ። ከመልካም ስራ ከሌለ እዚህ ውስጥ ከስራቱ ላይ ትወድቃለህ። አዎ። ስለዚህ ይሄንን ስለሚሰማ ብዙ ጊዜ ደዋ ስለሚደረግ ስለሚነገር መስጊድ ላይ ብዙዎች ምናልባት ቁርአን ይቀርቡ በደንብ የሚያውቁ ሰዎች ተረጋግቶ ሊሆን ይችላል እንጂ ታች ያለው ማህበረሰብ በዚህ አይነት ፍርሃትና ስቃት እስራት ውስጥ ነው ያለው፣ የሞት ፍርሃት ውስጥ ነው ያለው። ስለዚህ በጣም ከባድ ስለነበር ይሄ ስቃይ ስላለ ሰው ሁሉ ይፈልጋል፣ በየቀኑ ከዚህ ማምለጥ ይፈልጋል። ስለዚህ ይሄን ነገር ሲነግረኝ ማምለጫ መንገዱ አለ፣ መዳኛ መንገዱ አለ ሲል ነፍሴ በጣም ተጨነቀች። ከዚህ መዳን ይቻላል? አዎ። ከዘላለም ሞት? አዎ። ከእሳት? አዎ መዳን ይቻላል። እሱስ ታዲያ እነዛ ክርስቲያን ግን በምድር ላይ የሉም ብሎ ዘጋብኝ። ግን ከዛ በኋላ የትኛውንም ክርስቲያን አካባቢያችን ላይ ቅድም እንዳልኩሽ የለም። ከተማ ስትገቢ ናሳሳ ከተማ ስትገቢ በወቅቱ እኔ የነበርኩበት ጊዜ አንድ ትልቅ ከተማ ውስጥ አንድ ኦርቶዶክስ ቤተክርስቲያን ነው ያለው፣ ለዛም ገብርኤል ቤተክርስቲያን። ከዛ ቢያንስ እኮ በወረዳው 150 መስጊድ ያህል ነበር በወቅቱ አንድ ቤተክርስቲያን ነበርና ኦርቶዶክሶችንም መቅረብ አልፈልግም፣ ሌሎችንም ክርስቲያኖችንም መቅረብ አልፈልግም። ቤንቴ እንደውም አላቅም፣ ወሬውም የለም አካባቢያችን ላይና ጥቂትም ቢሆን ኦርቶዶክስ ባክግራውንድ ያላቸው ሰዎች ናቸው እዛ አካባቢ ላይ ያሉትና ሌላውን የመስማትም መቅረብም ፍላጎት ስለሌለኝ ሁሌም ግን አስባለሁ፣ ሁሌም ይሄን ነገር አስባለሁና ይሄ ልጅም ቅድም ያልኩሽ ልጅ ጥሩ ሻምበል የሚባለው ልጅ ጥሩ ፍቅር ስለሚያሳየኝ ውስጤ ግን ጥያቄ ያለው አልጠይቀው። ግን አንድ ቀን ጥያቄ ያለኝ ጠይቃለሁ እለዋለሁና ችግር የለውም ይላል። በጥሩ ፍቅር ይቀርበኝ ነበር። ጥያቄዎችን ከዛ በኋላ መጠየቅ ጀመርኩ፣ ግን መልሱን ከሱ አላገኝም። ስለዚህ እንዴት ነው ወደ እግዚአብሔር መንግስት መግባት የሚቻለው? ይሄ መንገድ ነው። እውነት ክርስቲያኖች እናንተ አሁን በምድር ላይ ያላችሁ ሰዎች መንግስተ ሰማያት ትገባላችሁ? አሁን እንገባለን። እስቲ ማረጋገጫውን ከዛ መጽሐፍቶችን ይሰጠኝ ነበር በወቅቱ ላይ ትራክቶችን ትዝ ይለኛል። በወቅቱ ላይ የሰጠኝ ትራክት በሁለት መንገዶችን የምታሳይ ትራክት ነበረችና እሷ መንገድ ትራክት ሰጠኝ። አነብ ነበር። በጣም በቃ ትኩረቴን ወደዛ አረኩ። ማንበብ ጀመርኩ ስለ ክርስትና ስለ እስልምና። በእኔ አይምሮ በወቅቱ ላይ ነበረው በአካባቢያችን ላይ አስተዳደጋችንም እንዲህ ስለሆነ በምድር ላይ ሙስሊም ብቻ እንዲኖር ወይ ደግሞ ሰው ሁሉ ሙስሊም እንደሆነ
ያሉትንም ክርስቲያን ከተወሰነ ጊዜ በኋላ እንደማይኖሩ ነው የማስበውና ስለ ክርስትና ታሪክ ከዛ በኋላ ምናልባት ኢትዮጵስ የሚል መጽሐፍ አለና ስለ ክርስትና ቁጥር 2 ቁጥር 1 የሚል እሱ መጽሐፍ አገኘ። መጽሐፉ ስለ ኢትዮጵያ ክርስትና እንዴት ወደ ኢትዮጵያ ክርስትና እንደገባና እስልምና እንዴት እንደገባ ይናገራል። ትንሽ ፍንጭ ሰጠኝ። ከዛ በኋላ ልጁ መጠየቅ ጀመርኩ። ትራክቶችን ይሰጠኝ ነበር። ልቤ በዚህ ተያዘ። ሰግዳለሁ፣ መስጊድ ሄዳለሁ፣ ጥሩ በቃ እዛ አቴንድ አደርጋለሁ። ግን የእውነት ነው ውስጤ እረፍት የለውም፣ ነፍሴ እረፍት የላትም። አንድ ወንድም አለኝና ካምፕ ከኛ ተወሰነ ኪሎ ሜትሮች ላይ ስለነበር እሱ ጋር ለመሄድ ስል በእግሬ ሄዳለሁ። በሰርቪስ የሚኬደው መንገድ ይሄንን ለማሰብ ሄዳለሁ። ብቻዬን ሆኜ ቁጭ ብዬ ማሰብ ፈልጋለሁ። ግን ትክክለኛውን መልስ ማግኘት አልቻለም። ልቤ የሚያርፍበትን ነገር መጽሐፍም ተሰጠኝ፣ አነበብኩ። እነዚህ ቅድም ያልኩትንም ማጥናት ጀመርኩ። ግን ትክክለኛ ልብ የሚያሳርፍ ነገር ላይ አልደረሰም ውስጥ። አንድ ቀን ለሊት 8 ሰዓት ላይ ተነሳውና ተንበረከኩ። እንዴት እንደሚጸልይ አላውቅም። ጸሎት ምን እንደሆነ ምንም አይነት የማውቀው ነገር የለኝም። ተንበርክኬ እውነተኛውን መንገድ አሳየኝ ብዬ ለመንኩ። በቃ አሁን ተጨነቁ። ቤት ዙሪያ ያሉ በሙሉ ለዚህ ነገር ምንም ያስረዳኝ የሆነ ነገር የሚረዳኝ ሰው የለም። ማድረግ ያለብኝ ለሊት ተነሳውና ይሄንን ብዬ ተኛው። ለኔ በወቅቱ ላይ አሁን መጸለይ መሆኑን አሁን ነው አይምሮ ያመነው የሚገባኝ እንጂ ጸሎት እንደሆነ ራሱ እዛ በኋላ ነው በቃ ጌታ መቀበል አለብኝ ልጁ ነግሮኛልና ጌታ መቀበል አለብኝ የሚለውን ውሳኔ ላይ ደረስኩ። አንድ ቀን ሄጄ ድንገት እሱ ሳያስብ ንስሐ አስገባኝ አልኩት። ቸርች አልሄድኩም። ምንም አይነት የቸርች እንትን አልነበረኝም። ንስሐ አስገባኝ። መንግስት ሰማይ መግቢያ መንገድ ከሆነ በደንብ አስተምረኝ አልኩት። ከዛ ትዝ ክላስ ውስጥ አስገባና በር ዘግቶብኝ እዛ አካባቢ የኛ ጎሳ ትንሽ ሰፋ ያለ ነው። ትንሽ በአንዳንድ እንትንም ይታወቃል፣ በአመጽም ይታወቃል። በቸርቾች ላይ ችግር ይደርሳል። ስለዚህ ምን እናደርጋለን? እድሜም ልጅ ስለነበር በር ዘግቶብኝ የሆነ ክላስ ውስጥ አስገብቶ በር ዘግቶብኝ ሄደ። እኔ ግን በወቅቱ መጥቶ ብቻ ንስሐ እስኪያስገባኝ ንስሐ ማለት ነግሮኝ ስለነበር ንስሐ ማለት የሆነ ነገር ከኔ ላይ ብድግ ያንን የተጨነኩበትን ነገር ከላይ ላይ አንስቶ ረፍ የሚያደርገኝ መሰለኝና ብጠብቁ አይመጣም። ብጠብቁ ለካሱ በር ዘግቶብኝ ሌሎችን ሊያማከር ሄዷል። ብጠብቁ አልመጣም። ከዛ ከመሻሻ በኋላ መጣና እሺ አሉ፣ ገቡ፣ ንስሐ አስገቡኝ። ሌላ ሰው ይዞ መጣ። ሌላ ሰው ይዞ መጣ። አብሮ ሆኖ ንስሐ አስገቡኝ። ከዛ መከሩ፣ ለማንም ምንም እንዳትል በቃ ይሄንን ነገር በልብ እኛ እናስተምራለን እንደዚህ ተላለ ብሎ ከነገሩኝ በኋላ ወደ ቤት ሄዱ። ምንም ሳይናገር እናቴ ጠላች። ባፊያን በስ ነገር ሳልናገር ይሄ ውሳኔ እንደወሰንኩ ጌታን እንደተቀበልኩ ሳልናገር ጠላች። ከዛን ቀን ጀምሮ ከዛች ሰከንድ ጀምሮ ሻንጣዬን አወጡና ሰጡ። ማታ 12 ሰዓት ላይ ነው ወጣው ከቤት። ሻንጣዬን ተሸክሜ ከቤት ወጣው። በጣም ቤት ሰፈር ላይ በጣም ትልቅ ብጥብጥ ሆነ። ግን ለምን እንደሚያባሩኝ አያውቁም፣ ለምን እንደሚመቱኝ አያውቁም፣ ለምን እንደሚቆጡኝ አያውቁም፣ ለምን እንደሚጠሉኝ አያውቁም። ግን ጥላቻቸው ትንሽ ይከፋ ነበር። ወዴት እንደሚሄድ አላውቅም። ሻንጣ ግን ተሸክሜ ያለው ትንሽ ብር እጄ ላይ ያለ ወጣው። መንገድ ላይ እየሄድኩ ያለውን እህቶች መጡብኝና ጠየቁኝ፣ ወዴት ነው የምትሄደው? ሁኔታዬ እንትን ስላላቸው ጠየቁኝ። አጋጣሚ ደግሞ እነዛ ክርስቲያኖች ናቸው። አይ ሰው ቤት አልኳቸው። ወዴት ነው የምትሄደው ንገረን አሉኝ። ነገርኳቸው። አሳደሩኝና ልጁ ጋር ወሰዱኝ። በማግስቱ ቤት ተከራየው። እዛ ገባው። ተሰማ ከተማይቱ ላይ መስጊድም ላይ የቅርብ ልጅ አይነትስ ነኝ፣ ለሃይማኖቱም ቅርብ ነውና መስጊድም ተሰማ፣ አካባቢ ላይም ተሰማ። በጣም ተወራ ከተማይቱ ላይ። አንዳንዶቹ የት ነው ያለው ይፈለግና ይያዝ ይላል፣ አንዳንዶቹ ይገደል ይላሉ፣ አንዳንዶቹ እንዲህ አይነት ውርደት ገውሳችን ውስጥ ዘራችን ውስጥ አመጣ ይፈለግ ተባለ። ያው በር ዘግቼ ቁጭ ማለት ጀመርኩ። ወዴትም መሄድ አልችልም። ለሌት የመጣን ወደነነት የሚያስተምሩን እዛው ተከራዩበት ቤት ውስጥ ለሊት የመጡን ወደነነት የሚያስተምሩ ደህንነት እየተማርኩ እዛው ነው የምኖረው። እዛው ደህንነት ተምሬ ከዛ ቤት ሳልወጣ እጄ ላይ ያለው መለቀ። በዛ ቤት ውስጥ እያለው ደህንነት ተምሬ ጨርሼ ተጠመቅኩ። ግን ገንዘብም ይዤ ወጣቱን ጨረስኩ። ሰው አላውቅም። ከነበርኩበት ማህበረሰብ መካከል ወጣው፣ ከእናት ከቤተሰብ ከሚያውቁኝ። አሁን ደግሞ የመጣሁት የተቀላቀልኩት ማንንም አላውቅም። ከአንድ ከዛጅ በፊት ካገኘ ከሻምበል ውጪ ሌላ ሰው አላውቅም። እጄ ላይ አለቀ።
ወጥቼ እንዳልሰራ እንደዛ አይነት ስራ ለመስራትም እድሉ የለም ከተማ ውስጥ ብዙ ሰው ይፈልገኛል እንደተነገረኝ መውጣት እንደማልችል ቤት ውስጥ ነው እጄ ላይ ብር አለቀ መውጣት አልቻልኩም ረጅም ጊዜ መቀመጥ ጀመርኩ መጨረሻ ላይ እግዚአብሔር ፊት ውሃ እየጠጣው መኖር ጀመርኩ ትንሽ ስላስተማሩኝ ሃይላንዶች ላይ ውሃ እየሞላው እጄን እየጫንኩ እየጸለይኩ እሱን እንጠቀም ነበር ምግብ የለም ለተወሰነ ጊዜ ልጁ ክራይ ከፈለልኝ ረጅም ጊዜ እዛ ቤት ሆንኩ ታመምኩ በጣም ከፍተኛ ህመም ታመምኩ ተኛው በሚያሳዝን ሁኔታ በቃ ወደ ጌታ መሄድ መሰለኝ አንድ ነገር ግን ወደ ልቤ መጣ አንድ ቀን ቅዳሜ ቀን ነው ታምሜ ተኝቻለሁ ቤት የተከራየሁበት ቤት ውስጥ ማንንም እኔ ጋር አይመጣም ደከመኝና አሁን ብሞት ማን ነው ከዚህ ቢወስደኝ ማንንም ይቀብረኝ ማን ነው እንደሚያረጋኝ ያልኩ ያሰብኩ ያለው ከቀኑ 7 ሰዓት አካባቢ ላይ አንድ ጎረቤት አለችና ረጅም ጊዜ አናግራኝ አታውቅም አንኳኩታ መጣች በሩን ከፍታ ስታይ ተኝቻለሁ ዩሱፍ ደናና አለች አዎ ደና ነኝ ና እስቲ ምሳ ብላ ብላኝ አታውቅም ምሳ ብላ አለች እሺ ብዬ ትንሽ እንደቆየው የሆነ ድምጽ እንግዲህ በወቅቱ ላይ ነበረው ሰይጣን ነውና የሆነ ድምጽ ዩሱፍ አሁን ትሞታለህ የሚል ድምጽ ትሞታለህ ደነገጥኩና በድግ ብዬ ቁጭ ብዬ በሞትም ወደ ጌታ ነው የሚሄደው በቃ አሁን እዚህ ምድር ላይ ያለኝ ነገር ሁሉ በቃ ወደሱ ነው የሚሄደው ምንም የሚቀርብኝ ነገር ይላል አንድ ደስ ያለኝ ከልጅነት ተጀምሮ ከገና ድረሳት ትምህርት እየተማርኩ ከልጅነት ጀምሮ ውስጥ የነበረው ስቃይ አሁን ላይ የለም ትሞታለህ እንኳን ያው አርፍ ያለው ትሞታለህ ተብዬ እንደዚህ አይነት ነገር እንኳን ወደኔ መጥቶ ፍራት የለም አሁን ወደ ጌታ ሄዳለሁ በጣም ደስ አለኝ እረፍት ተሰማኝ እርግጠኛ ነኝ ከአንድ 10 ደቂቃ በኋላ ደግሞ ከቤት ከወጣ ቆይቻለሁ ወንድሞቼም መቶችም የት እንዳለው ያውቁም ከ10 ደቂቃ በኋላ ወንድሜ መጣና እኔ ልጅቷን መሳብላ ስላለችኝ ወደዛ ሄጄ ስለነበር እዚህ ግቢ ነው የምገባው ይከለ የሚባል ታቃላችሁ አዋሉት የት አለ ሲል ቤቱን አሳዩት ቤቱን ከፍቶ ሳይየለው ከዛ ሲጠይቅ ጎረቤት አስጠራኝ ገና ምግብ ልበላን ረጅም ቀን አልበላውም ደክሞኛል አሞኛል ምንድነው ስለው ና አለኝ ከዛ ወደ ቤት ሄዳለህ አለ ወደ ቤት ሰብ ተመለሳለህ አልመለስም ለምን ትሄዳለህ በግድ ትሄዳለህ ሲለኝ አይ አልሄድም ከዛ በግርግር አውጡት እሱን ከግቢ እሱ ከሄደ በኋላ ሌላኛው እህቴ ከትንሽ ደቂቃ በኋላ ሮጣ መጣች እሷ ደግሞ እንደሱ በኃይል አልመጣችም ለመነችኝ ዩሱፍ አለች አቤት በቃ መመለስ አለብህ ወደ ቤት አለች ለምን አይ በቃ መመለስ አለብህ አንዴ ብቻ እሺ ብለኝ ወደ ቤተሰብ እንሄድ አለች አይ እኔ አልሄድም ይሄ ማለት እኮ ያ 2 አመት ቆይታ ነው እዛ ቤት ውስጥ በጣም 2 አመት እዛ ቤት ውስጥ ቆይቻለሁ ከ2 አመት በኋላ ነው ያዩ እዛ መኖሬን ራሱ ወደ ቤት እንሂድ ስትለኝ እምቢ አልኳት በጣም ለመነችኝ አልቻልኩም ለምንድነው የፈለግሽው ለምንድነው መሄድ እንዴት የተፈለገው ሲል አይ በከተማይቱ ላይ ሞተ ተብሎ ስለተነገረ ሰዎች ያለቀሱ ስለሆነ እናተም ጥሩ ዲታ ውስጥ አይደለችም መኖርህን ሂድና አሳያቸው ወይ ደግሞ መኖርህን ሰዎች እንዲያዩ እንዴት መውጣት አለበት እኔ ደግሞ አልወጣም ለሰው ያልነገርኩት ረጅም ቀን ታመም ያለው መሄድ አልችልም ሁለተኛ ደግሞ የምግብ ችግር ነበረብኝ ለመጀመሪያ ጊዜ ነው ያን ቀን ያንን ነገር ያረከ ያለው ከቢያንስ የተወሰኑ ቀናቶች አንድ ቀን እየዘለልኩ 2 ቀን እየዘለልኩ እንደዚህ ነው የምኖረው ወይ ከሆነ ለአገልጋዩ ያንን የሆነ ቸገረኝ ስለው የመጨረሻ የሆነ ነገር ያደረገ ያቆየኝ ግን አሁን ህመሙ ሲጨመርብኝ አቅቶኛል ቤተሰብ ጋር እንሂድ ብላ ይዛል ለመሄድ ስታስብ አይ ይሄ ምክንያቱም ነገርኝ ስለ አይ ሞተ ተብሏል እንደውም በቤንቴ መቃብር ተኩሳው የተቀበረ መቃብር ጋር ሄዶ ሰው እየፈለገ ነው እኔ በህይወት አለ ሂጅና ነገራቸው እንከርማል በህይወት አለ ሂጅና ነገራቸው ምንም የሆንኩት ነገር የለም አይ በፍጹም አለች አይ ያልሆነም ሲል ሄደች ከዛ በኋላ እንደውም ከፋኝ በወቅቱ ላይ የነበረው የሚያጽናና ሰው አልነበረም አጠገቤ ሆኖ የሆነ ነገር ሊረዳኝ የነዛም ይመጡትም ለሊት ወይ የሆነ ሰዓት ላይ መጥቶ ነው የሚያገኙት የሚሰጡኝ ነገሮችን ወጥቼ ገዝቼ መጥቼ ቤት ውስጥ ከመጠቀም ነፃነቱ የለም ረጅም ጊዜ ህመሙ አለ በእንደዚህ አይነት ጉዳት ውስጥ ስለነበር በጣም ብዙ ጫና ውስጥ ነው የነበረውና የምፈልገው በወቅቱ ላይ ከዚህ ጫና የተነሳ ወደ ጌታ ብሄድ ነበር አሁን በቃ የዘላለም ህይወት አግኝቻለሁ ከዚህ በኋላ ሌላ ተርፍ ነገር አልፈልግም ኖራለሁ የሚል ነገር አልነበረም ከነበረው ከኛ አካባቢ
ለመጀመሪያ ጊዜ ጌታን ያገኘው ሰው ነኝ ከኛ ቤተሰብ ከኛ ዘር ምናልባት ገርጄዳ ከሚባለው ከአንድ ጎሳ ውስጥ የመጀመሪያ ሰው ነኝ የለም ቤተሰብ መካከል ቢሰማም እንኳን ቅድም እንዳልኩት ስለ ኦርቶዶክሶች እንጂ በጌታ የሆነ ወደዚህ የመጣ ሰው አንድም ሰው አሰሚኝ እስኪ ፓስተር ዩሱፍ አንተ ከሙስሊም ማህበረሰብ እንደመምጣትህ መቼም የሙስሊሙን ትምህርት እየተማርክ እንደነበረ ነግረኸኛል መልእክት ቢሆነን እስኪ የሆነ ነገር በለን ምናልባት ይሄም ሁሉም ሰው መረዳት ያለበት ሙስሊሞች በቀን 5 ጊዜ ይሰግዳሉ 5 ጊዜ የሚሰግዱት ስግደት ውስጥ ጸሎት አለ በየቀኑ በየሰግደታቸው ውስጥ ኢህዲነ ሲራጠል ሙስተቂም ይባላል ቀጥተኛው መንገድ ምራኝ ልመና ነው ብዙ ጊዜ በቀን 5 ጊዜ ይሄንን ይላል አንድ ሙስሊም ሲሰግድ ሙስሊም በቀን 5 ጊዜ ይሄንን ይላል ቀጥተኛው መንገድ አሳየን ይሄንን ደግሞ እዚህ ሲመጣ ቀጥተኛው መንገድ ኢየሱስ ነው አሜን እኔ መንገድም እውነትም ነኝ ይላል ስለዚህ አገኘሁት ማግኘቱን እርግጠኛ ሆንኩት በራሴ ላይ ነው እረፍት ተሰማኝ ይሄንን ምናልባት በቀን 5 ጊዜ ኢህዲነ ሲራጠል ሙስተቂም ብሎ የሚሰግድ አንድ ሰው ቀጥተኛው መንገድ ምራኝ ብሎ የሚለምን አንድ ሰው ይሄ ሁሉ ብሎ ልቡ ካላረፈ እጄን አንስቼ ጌታ ኢየሱስ ሲቀበል ያ ቀጥተኛ መንገድ ውስጥ እንዳለ የልብ እረፍት ነገረኝ የውስጥ ሰላም ደስታ ያገኘሁት ነገር ስለዚህ ብዙዎቻቸው ማስተዋስ ሁሉም ሰው ማወቅ ያለበት ለሙስሊሞችም ማሰብ ያለበት ሙስሊሞችም ማሰብ ያለ የሚጠይቁት ቀጥተኛ መንገድ ኢየሱስ ነው አሜን ሌላ ቀጥተኛ መንገድ የለም አሜን ሰው የሆነ ነገሮችን ሄዶ የሚጠይቀው ለማግኘት ነው አይደል ስለዚህ የሚሰግድ ሰው ሁሉ ወደ አላህ የሚሰግደው ወይ ደግሞ የሚጠይቀው ጥያቄው መልሱ አለ መልሱ ኢየሱስ ነው እኔ መንገድ ነኝ አለ ከኔ በቀር ወደ ዘላለም መንግስት የሚመጣ ማንንም የለም ብለ ስለዚህ ያንን መንገዶች ቢረዱ ያን ነገር ቢያቁ በዚህ መንገድ ደግሞ መንግስት ሰማይ መግቢያ መንገድ እንደሆነ ምናልባት ከ40 እርምጃ በኋላ ናክሪ ሙንከር የሚበሉት የሞት መላእክቶች መጥቶ ሰውን ከሞት አስነስቶ እንደሚያሰቃዩ ብዙ ሙስሊሞች ይሄን በልባቸው ያውቃሉ በአንዱም በግራ በቀኝ ቁጭ ብሎ እዚህ ምድር ላይ ያሳለፈውን የሚጠይቁት ጥያቄ ያንን ስቃይ ከዚህ ሁሉ ስቃይ የሚያሳርፍ ኢየሱስ አሜን ሰው ወደ ኢየሱስ ከመጣ የዘላለም ሕይወት ያገኛል ሰላምን ያገኛል እረፍትን ያገኛል ይሄንን ነው መረዳት ያለበት ሌሎችም ማወቅ ያለባቸው ነገር ይሄ ነውና ይሄን ነው ልቤን ያሳረፈው እዚህ በኋላ ወደዚህም ከመጣው ብዙ ጫናዎች በልቤ ብዙ ስጋዬ ላይ ያለፈው መከራዎች ቢኖሩም ብታመምም በቤተሰብ ብሰደድም በሰዎች ብጠላም ብዙ ነገሮችን ባጣም የሆነ ነገር ከእጄ እንደወጣ ባስብም የውስጥ ረፍቴን ግን የውስጥ ሰላሜ ግን ተመልሶልኛል አሜን በጌታ ግን አርፌያለሁ አሜን ሰው የታመመ አድነኝ ብሎ በሚለምንበት ጊዜ ላይ ነው ብትወስደኝም አንተ ጋር መጣለሁ አሜን እርግጠኛ ሆነ ውስጤ ድሮ ወደዛ መሄድን እጠላ ነበር ሰው ከሞተ በኋላ የሚገጥመው ነገር ሳስብ ነፍሴ በስቃይ ነው የምታልፈው በጣም ነው የሚከብደው ግን አሁን ጌታን ካገኘው በኋላ ከሞትኩም ወደ አባት ይሄዳል አሜን መኖሪያ ያለ እረፍት አለ ዮሐንስ ላይ እንደሚናገረው እኔ መኖሪያን አዘጋጅላችሁ ይልጃለሁ እንደሚል ነገ ደግሞ ወስዳችኋለሁ እንደሚል መሄድ ወደዛ እንደሆነ ገባኝ የውስጥ ሰላም ተሰማኝ ዛሬ በቤተሰቤ መካከል ብዙ ስደትና ጫና ቢፈጠርብኝም በጌታ ያገኘሁትን ሰላም ግን ማንም አልወሰደብኝ አሜን ክብር ለእግዚአብሔር ሰው የሰውን ቤት ገብቶ እቃ ሊዘርፍ ይችላል የሆነ ሰው ነፍስሽን ሊያሳጣሽ ይችላል በመድር ላይ እንዳትኖሪ ልትገደቢ ትችያለሽ ያገኘሽውን ኢየሱስ ግን ማንም አይወስደው አሜን ሌባ ስልክ ሊወስድ ይችላል ቤትሽ ገብቶ ንብረት ሊወስድ ይችላል ምንም ነገር መድር ላይ ሊገጥምሽ ይችላል የማይወሰድ ግን አለ አሜን እሱም በልብሽ ካለ ምንም አንድ ውሳኔ ወሰን ነበር በወቅቱ ላይ ርቦኛል ሰው አጥቻለሁ በዙሪያ የሚሰማኝ ክፍተት ብዙ ነበር እንደ ሰው ከናቴ ቤት ወጥቼ አላቅም ለመጀመሪያ ጊዜ ነው የወጣሁት ከወንድሞቼ ጋር የምኖረው ወጥቼ ብቻ የምኖር ጀመርኩ የምለብሰው ልብስ አልቋል ብዙ ነገሮችን ግን ለልቤ እንዲል ነው እለው ነበር እስከ ጎዳና ተዳዳሪነት ወርጃለሁ ብዙ እጄ ላይ ምንም ነገር ጠፍቷል ከዛ በኋላ በቃ ያገኘሁበት ቦታ ወደ ማደር እና ያገኘሁትን ወደ መልበስ ግን ሰላምና ደስታ ግን እኔ የምሰጣችሁ ሰላም ዓለም እንደሚሰጠው አይነት ሰላም አይደለም እንጂ ያንን በህይወት ያየሁት አሜን ሰው የተራቆተ የተራበ የሆነ ነገር ያጣ ሰላም ማግኘት በገንዘብ እኮ ማይገኝ በብዙ ሀብት ማይገኝ በዙራሽ ባለ በብዙ ክብር ማይገኝ በጌታ የሚገኝ ሰላም አሜን አተሽ ብዙ ነገር አተሽ እሱን አግኝተሽ ስታረፊ
ያ ደስታ ቤቴ ሲገባ ያ ደስታ ህይወቴ ውስጥ ሲገባ ከዛ በኋላ የሚሰማኝ ሰላም ገንዘብ እንስጥህ ያለ ብዙሃል እንድመለስ ገንዘብ እንስጥህ በፍጹም እናረግልህ ነገሮች እነዚህ ናቸው በስጋ የሚያጓጉ ብዙ ነገሮችን ሰምቻለሁ በስጋ የሚያጓጉ ብዙ ነገሮችን አይቻለሁ ግን የአንድ ጊዜ ስለኔ ፈሰሰው ደም ጠብታን አይተካም አሜን እነዚህ ሁሉ ገንዘብ ቢሰጡኝና ባገኛቸው ወይ በጎርፍ ወይ በሆነ ነገር የሚጠፉ ናቸው የማይጠፋ ለዘላለም የሚማልድ ደም አለ አሜን ስለኔ ፈሰሰው እዚህ ምድር ላይ ባይሳካልኝ የሆነ ነገሮች እንኳን ባይሆኑ ዘግቼ እሄዳለሁ የአንድ ቀን ጉዞ ነው ለዚህ የማያልቅ ክብር አለ አሜን ብዙዎች ሙስሊሞች ይሄንን እንዲያገኙ ሁሉ እመኛለሁ ስለ ቤተሰብ ይጸልያለሁ ሰዎች ስለ ሙስሊሞች ክፉ ሲያወሩ ደስ አይለኝም ብዙ ሚዲያ ላይ ወጥተው ሲናገሩ ደስ አይለኝም የኖርኩበት ቤት ስለሆነ ስለማውቀው እንደ ሙስሊም መንግስተ ሰማይ ለመግባት የሚናፍቅ ትውልድ አለ እስከማይመስለኝ ለዚህ ነው ጽድቅ በመስጠት እንደሚገኝ ያሰቡ ኑሯቸውን ግማሽ አሳልፈው የሚሰጡት ለምሳሌ መንገድ ላይ እየሄዱ ያሉ ስግደት ሰዓት ሲደርስባቸው የትኛው ንብረታቸውን ቁጭ አድርገው ወደ ስግደት የሚሄዱት የተሰጡና ለዚህ ጉዳይ ይሰጣሉ ሌላ ፍለጋ አይደለም የመጀመሪያ ጥያቄያቸው መንግስተ ሰማይ ትምርቱ ሌላ ቢሆንም ሐሳቡ ሌሎች በውስጡ ቤታ የታጨቁ ለሰዎች የማይመቹ ነገር እንኳን ቢኖሩም ሌላው ማህበረሰብ ሙስሊሞችን በተጠይቅም ሁሉም ሰው መንግስተ ሰማይ ይፈልጋል ጌታ ኢየሱስም ወደዚህ ምድር የመጣው ቁሳዊ ነገር ሊያሟላ ሳይሆን ወደ መንግስተ ሰማይ ሊወስደን ወደ ከአባቱ ጋር ሊያስታርቀን ነው መታረቅ የሚፈልግ ህዝብ ነው አስታርቀን የሚል ነው ልመናቸው ጸሎታቸው ውስጥ ልናገኝ እንፈልጋለን የሚል ህዝብ ነው ስለዚህ ህዝብ ሊጸለይ ይገባል ስለዚህ ህዝብ ሊታወቅ የሚገባ ብዙ ነገር አለ መጥፎነታቸው ብቻ ሳይሆን ልመናቸው ብዙ ነው ኢድነ ሰራተል ሙስተቂም ቀጥተኛው መንገድ ስለዚህ አንድ ክርስቲያን ቀጥተኛው መንገድ እጁ ላይ ያለው ኢየሱስ ነው ይሄ ስጦታ ተደርጎ ለነሱ መሰጠት አለበት እንዴ እንኳን ቢባሉ ተለምኖ ምንም እንኳን ቢባሉ ታግሶ መሰጠት ያለባቸው ነገር ናቸውና ይሄ ነው በዚህ ማህበረሰብ መካከል ያለውና ብዙ ጊዜ ጸልያለሁ ብዙ ጊዜ እመኛለሁ ምንም ቢሉ በእነሱ ህይወት ላይ እታገሳለሁ እኔ አቀዋለሁ ህመሙን ማለት በዛ የነበረውን ክብደት እዛ የነበረውን ህመም በደንብ አቀዋለሁ አሁን ለኔ በርቶልኛል ጌታን አግኝቻለሁ ድኛለሁ የዘላለም ህይወትን አግኝቻለሁ እናቴ ዛናት ወንድሞቼ ዛናቸው ዛሬ ዛ ነው ዛሬ እናቴ ብትሞት ወዴት እንደምትሄድ ስለማቅ እረፍት የለም ልቤ ውስጥ በእነሱ ዙሪያ ሁሌም ጸልያለሁ አልጨረስኩም ወደ እግዚአብሔር መንግስት መጥቼ ነገሮችን አላለ የተዘጋ አይደለም ብዙ እዛ ስፍራ ያሏል ስለነሱ ጌታ ሞተዋል እኔ ሰማሁት መስጊድ ውስጥ ነው ቸርች ሄጄ አልተነገረኝም በመንገድ ላይ ስለሚሰብኩ አይደለም ይደረሰኝ ጌታ እዛ ውስጥ ነው ያገኘኝ እዛው ነው የወሰንኩት መስጊድ ውስጥ ነው የወሰንኩት ቢያንስ ለ6 ወርና ለ7 ወር በልቤ ይሄንን በማሰብ በመስጊድ ውስጥ ነው ነበር እጸልይም ነበር እውነተኛውን አሳይ እርዳኝ ያልኩት ነበር ስለዚህ ይሄ ነው በህይወታቸው ውስጥ ያለው ነገሮች እኔን የሚገጠመኝ ቤተሰቤ እንዲመለስ ይታገለኝ በእነዚህ መከራ ውስጥ ሳልፈም ምንም አይነት ህመምና ችግሮችን ባስተናግደም የደስታ የሙላት የሆነው ኢየሱስ አሜን አሜን እሱ የሰላማችን ምክንያት ስለሆነ ለሌሎች ይሄንን መስጠት ያለብንና ከዛ በኋላ ይፈልጋል ሲባል እንደዚህ አይነት ነገሮችን መተዋለ ሲባል ብዙ ጎሳ ተሰብስበዋል በኔ ምክንያት ብዙ ሰዎች ቁጭ ብለዋል 3 ምርጫ ሰጥቶኛል በወቅቱ ዘመዶቼ 3 ምርጫ ሰጥቶኛል አንደኛው ጌታን ጥለት መለሳለ ሁለተኛው ደግሞ ጌታን ትቷል ከዚህ በኋላ ጌታ መተው ይችላል ሁለተኛው ጌታን ካልተውክ ዘራችን ወደማይሰማበት ቤተሰቦቻችን ስም ወደማይጠራበት መጥፋት አለበት ዩሱፍ የሚባል ልጅ በእኛ ቤተሰብ መካከል የተወለደ ወጥቶ እንዲህ አይነት ውስጥ የሚኖር ሰው አለን ብለን እንዳናስብ ከአይናችን ፊት ምን ማድረግ አለበት መጥፋት አለበት ሶስተኛው እንገላለን መሞት አለበት ሌላው ከሚበላሽ ብሎ እነሱ እንዳሉት ሌሎችን ከሚደርስ በህይወት መኖር የለብህም ብሎ ተወስኖብኛል ይሄንን መልስ ተብዬ የተጠራውበት ቀን ነበርና ጸልይ ነበር አንድ ሰው ትልቅ ሰው ናቸውና መከርኳቸው እንዲህ ተብያለሁ ምን ላድርግ ቅዳሜ ቀን የተቀጠርኩት ወንዝ ላይ ብዙ ሰው ተሰብስቦ ነው ዛሬ መልስ ይሰጣል ተብዬ ነው የምጠበቀው ሙሉ ቀን ጸለይኩና ሰዓቱ ደረሰ 11 ሰዓት አካባቢ ስለተቀጠርኩ ለኔ ያን ቀን ጣር ነበር እዛ ሄጂ እነዛ ህዝብ መካከል ምንድነው ምለው
ጌታ ሆይ እርዳኝ። እኔ ብቻዬን ነው የምቆመው እዛ ቦታ ላይ። መጨረሻ ላይ 11 10 ተኩል ሆነ። 10 ጉዳይ ሲሆን አካባቢ ላይ በቃ መቅረትም አልችልም። እየሄድኩ እያለ አንድ ሰው መንገድ ላይ አግኝቼ አማከርኩት። እንዲህ አይነት ችግሮችን ምን ማድረግ አለብህ ሲል እግዚአብሔር ይረዳሃል ይላል። አሜን። ጌታ አጠገብ ይቆማል። አሜን። ብቻህንም ብትሆን ጌታ አጠገብ ስለሚቆም ሂድ ሲለኝ ሄድኩ። ልቀርባቸው ጥቂት ደቂቃ ሲቀር ተበተኑ። አንደኛው እንዲናደርግ ሲል ሌላኛው እንዲናደርግ ሲል እርስ በራሳቸው መስማማት ሲያቅታቸው ሁሉም ሰው ጥሎኝ ተበተነ። አንደኛው አጎቴ አንተ ጦሰኛ ልጅ ወደዚህ ምድር ምን አይነት ጉድ እንዳመጣ። አይ ጉድ አይደለም፣ ሁላችሁም ልትድኑበት የሚገባ እረፍት የሆነ ጌታ ኢየሱስን ነው። በዚህ ሁላችሁም ታርፋላችሁና እኔ ምንም አይነት ጉድ አላመጣም። ያን ቀን እንደዚህ ያለፈ ገብቼ ጌታን አመስግንኩ። አሜን። እዛ ምድር ላይ ብዙ ዋጋ ከፈልኩ አሳሳመደ። ከተወሰነ ዘመን በኋላ ግን የወንጌል ስርጭትን ሙሉ ወንጌል ቸርች ውስጥ ነው ጌታን ያገኘሁት። እዛ ቸርች ነው ያደግኩት፣ አገልግሎትም የጀመርኩት። እግዚአብሔር ረዳኝ። እኔም ገብቼ አመሰገንኩ። በእነዚህ አይነት ህይወት ውስጥ እግዚአብሔር አሳልፎኛል። አሜን። ብዙ ሞቶችን ብዙ አስቸጋሪ ጎዳናዎችን እግዚአብሔር ረድቶኝ ተሻግሬ ዛሬ ደርሻለሁ። አሜን። ለዚህ ጌታ መጠጊያ ይሆናል። አሜን። ተርፋይተን አልተከተለም። አሜን። እዚህ ይሄ ነው ያለው በዚህ ዙሪያ። ጌታ መልካም ነው ፓስተር ኢየሱስ። እውነትም እግዚአብሔር ረድቶሃል። ከማይታሰብ ቦታ እዛው መስጊድ ውስጥ ተቀምጠ የሰማኸውን የመዳን መንገድ ሁልጊዜ በጸሎት እንደምትፈልጉት ሙስሊሙ ማህበረሰብ በዚህ አጋጣሚ እንዲረዳው ስላካፈልከን ከልብ ነው የምናመሰግነው። የእውነትን መንገድ ሁሌ ይፈልጋሉ፣ ነገር ግን የእውነትን መንገድ ያሳያቸው የለም። እንዳንተ ደግሞ እግዚአብሔር ከዛ ነጥቆ ያመጣው ደግሞ ነገ ለዚህ ትውልድ ጥላቻን ሳይሆን ፍቅርን ይዞ ሄዶ ይሄንን የእውነት ወንጌል የሚያደርስ ይሆናል ማለት ነው። ክብር ለእግዚአብሔር ይሁን። አሁን አገልግሎት እንዴት ነው? እሺ፣ በምን ላይ ነው ያገለገልክ ያለው? አሁን አገልግሎት በፓስተርነት ነው ያገለገልኩ ያለሁት። አገልግሎት የጀመርኩት እዛው ሐሳሳ ሙሉ ወንጌል ነው። ቁጥር 1 አለ። እዛው ጊዜን ሰጥቼ ማገልገል ጀመርኩ። ቸርች ውስጥ ያለው ረጅም ጊዜ ከ1-2 አመት በኋላ ወደ 5 አመት እዛ ምድር ላይ ኖር ያለው ተጨማሪ 2 አመት ያህል እዛ አገልግሎት ላይ ከቆየው በኋላ ዶዶላ የሚባል ስፍራ አለና ከዛ ወደ 20 ኪሎ ሜትር ላይ ያለ ከተማ አለች ለሐሳሳ ቅርብ የሆነ። ጌታ እንግዲህ ወደዛ እንዲሄድ ሲናገረኝ ወደዛ ምድር ገባው። እዛ ሙሉ ወንጌል ውስጥ ዶዶላ ሙሉ ወንጌል ውስጥ አገለግል ነበር። እዛ በወንጌላዊነት ጸልዩልኝ እዛ ምድር ላይ ያገለግልኩ ያለው በዚህ ሙስሊም ማህበረሰብ ላይ ነበር የወንጌል አገልግሎትን ማገለግለው። እግዚአብሔር ረድቶን እዛ ምድር ላይ ብዙዎች ወደ እግዚአብሔር መንግስት ተጨምረዋል። አሜን። ብዙዎች ወደ እግዚአብሔር መንግስት መጥተዋል። በእነሱ ብቻ የተመሰረቱ በእነሱ ብቻ የቆሙ ቸርቾች ሁሉ አሉ። ትልልቅ ፓስተሮች ተወልደዋል። ትልልቅ ወንጌላውያኖች ተወልደዋል። እግዚአብሔር አሁንም በዛ ምድር ላይ ትልቅ ስራዎችን እየሰራ ነው ያለውና እኔም ቸርች ውስጥ ከዛ በኋላ በቸርች ላይ ተይዤ ኢትዮጵያ ሙሉ ወንጌል እዛው በፓስተርነት ጸልያለኝ እኖር ነበር። እዛ ያገለገልኩ ያለው ነው። እግዚአብሔር ወጣ ሲለኝ ወጥቼ ወደዚህ ምድር መጣሁ። በወቅቱ ላይ የፖለቲካው አንዳንድ ነገሮችን ጊዜ ክፍተት ስለነበር እሱ ነገር ደግሞ ግድ ከዛ ከተማ እንዲወጣ አስገደደኝ። እግዚአብሔርም ሲናገር ለቅቄ ወጣሁ። እዚህ አዳማ ገባሁ። በቤተሰብ አዳማ ነው የምኖረው፣ ግን አገልግሎቴ ሞጆ ነው። ሞጆ ሰማይ ጋር አለ ልጅ አለ አሁን በእኛል ትዳር አለኝ። 2 ልጆች አሉኝ። እዛ ነው አዳማ ነው የሚኖሩት ልጆቼ። ያለውት ደግሞ በአገልግሎቴ እዚህ ሞጆ ሰማይ ብርሃን ነው። ሰማይ ብርሃን ላይ ነው ያገለገልኩ ያለውት። ደስ ይላል። ክብር ለእግዚአብሔር ይሁን። እንግዲህ ያው ለሰው ጥቅም ለእግዚአብሔር ክብር አይደል አገልግሎቱ። አንተን ከዛ ስፍራ መጥቶ ለራሱ ምርጥ ቃ አድርጎሃልና ምናልባት አንድ ልጠይቅ የምፈልገው ነገር እስካሁን ድረስ እናቴ ከጌታን ካገኘው በኋላ ከቤት ወጣው እስከዚህ ሰዓት ድረስ ተዳርጄም ወልጄም አሁን ባለውበት ጎዳና እስከዚህ ሰዓት ድረስ እናትህን እንዳልተገናኘሃት ነግረኸኛል። ምን ያህል የጥላቻ ጥግ ቢሆን ነው ግን እስካሁን ያልተገናኛችሁት? ስላልሞከርክ ነው ወይስ እነሱ ፍላጎቱ የላቸውም? አይ እንደዛ ሳይሆን አግኝቻታለሁ። ቤተሰቦች ጋራ ተገናኝተናል። ከነሱም ጥቂቶቹ ወደ ጌታ መጥተው ነበር። በማከል አካባቢ ለምቹ ስላልነበረ ወደ ጌታ መጥተው ጌታን የተቀበሉም አሉ። እኔ ግን ያቺን ምሽት ጌታን ተቀብዬ ከወጣው ሰዓት ጀምሮ ወደ ቤተሰብ ተመልሼ አልተቀላቀልኩም። በዛ ወጥቼ ነው የቀረሁት። ስንት አመት ማለት ነው? ወደ 18 አመት። በጣም ብዙ ነው። ወደ 18 አመት በቃ ወጣው ቀረው። ከዛ በኋላ እንግዲህ ትዳርም ይዤ 10 አመት ሊሆነኝ ነው። ባለቤቴ እናቴን አታውቅም። ልጆቼን አላገኛቸም። ምንም አይነት ህብረት የለም። እኔ ስፈልግ ምናልባት እነሱን ለማናገር ለማግኘት በመፈልግበት ሰዓት
እኔ ነኝ የሚሄደው በተለያዩ መንገዶች እንግዲህ በእነሱ ዙሪያ ባለው በወንጌል ምክንያት አንደኛው እንደውም አንድ እህት ያለችና በዚህ ዙሪያ በጣም ጨካኝ ናት። እሷ ሙስሊም ናት። ከኔ ጋር በጣም ብዙ የምትሞግተው ምድር ላይ ሙስሊም ባይኖር ብቻዬን ብቀር ጌታን አልቀበልም ትለኝ ነበርና አንድ ጊዜ እንደውም ስለት ትሳላለች መስጊድ ላይ ስለት ትሳልና እሱ ወንድሜ ከተመለሰ እንደዚህ ያደርጋለሁ ብላ ስለት ስትሳል በዛችው ምሽት ህልም ታያለች። ይነግሩኝ ህልም ያየችው ጌታ ኢየሱስ ምሽት በህልሟ ተገልጦላት እሱ ልጄ ነው ከዚህ በኋላ እሱን ተይው ብሎ አስጠነቀቀኛለችና አስጠርታ ነው ከዚህ በኋላ አለች ስሜን አልጠራም ስሜን እንዳትጠራ ያንተ ብዙ ጦሶች ገና ይከተሉናልና በፍጹም አለች። አጠገቤ ቆሞ አስጠነቀቀኝ። ግን በፍጹም አሁንም ያለው ነገሮችን የመገናኘቱ ህብረት የማድረጉ የሆነ ነገሮች ከነሱ ጋር የማሳለፉ ብዙ እድሉ የለም። እነሱ የሚኖሩት እዛ ምድር ላይ ነው። እናቴ እንግዲህ አንድ ልጅ ያውን 8 አመት ናት። አንደኛው 5 አመት ነው። እንደ ቤተሰብ አለች። በስጋ የምታስቢ ነገር አለ። ትዳር ይዘሻል። ቤተሰብሽ መካከል እናትሽ ልጆችሽን ሳያዩ ብትሄድስ ልጆቼ ይጠይቃሉ እናቴ የት አለች ቤተሰቦቼ የት አሉ የሉም። አሁን በዙሪያዬ በክርስትና ምክንያት ዙሪያዬ ብዙ የሉም። ብቻዬን ነኝ። አሁን እንግዲህ ወንድሞች አሉ በእግዚአብሔር መንግስት ውስጥ እግዚአብሔር የሰጠኝ ብዙ ወንድሞችን ቢኖሩ በስጋ የተወለድኩት በስጋ ማገኛቸው ብዙዎቹ የሉም። ብዙዎቹ አጠገብ የሉም። እንደውም አንደኛ ወንድሜ ልጆች ከጥቂት ጊዜ በኋላ እየቀረቡኝ ሄዱ። ትንሽ እነሱ ይቀርቡ ነበር። ከነሱ መካከልም እንዲህ በግልጽ ባይሆንም ጌታን የተቀበሉ ለክርስትና ጥሩ ልብ ያላቸው እነሱ ስለሆኑ እነሱ ጋር ነው ጥሩ ነገር ያለው እንጂ መገናኘቱ እድሉ ወደ ቤትም አልተመለስኩም። እነሱንም በስፋት የማግኘቱ እድል የለም። ሲሄድም በጥንቃቄ ነው። ብዙዎች እናቱንም ይቀየራል የሚል ሐሳብ ስላለ ይሰጋሉ። ስጋትም አለ። ከሄድኩ የሆነ ጉዳይ ኖሮኝ እጂ ከነሱ ጋር ተነጋግሬ ከሄድኩ እንጂ የመቀላቀል አብሮ የማሳለፍ የቤተሰባዊነት ስሜት የለም። ጌታ ግን መልካም ነው። ብዙ ወንድሞች ሰጥተዋል፣ ደግሞ ይረዳሃል። ይሄንን ወንጌል አንተን ቀድሞ ያዳነህ ምናልባትም ለቤተሰብህ ነውና የሆነ ጊዜ እንደምትደርሳቸው እግዚአብሔር ደግሞ እንደሚነካቸው አምናለሁ። ክብር ለእግዚአብሔር ይሁን። በህይወትህ ላይ መቼም ያለ መንፈስ ቅዱስ እርዳታ ይሄን ሁሉ ላይሆን ከሆነ አልሆንክም ብዬ አምናለሁና እስኪ መንፈስ ቅዱስ ላንተ እንዴት ነው? ምንስ ነገር አረገልህ? ለኔ መንፈስ ቅዱስ ልዩ ነው። ከቤተሰብ ከወጣው በኋላ በህይወት ጎዳና እነዚህን ሁሉ መንገድ ይመራኝ እሱ። ልክ ያልሆነው እንደ ልጅነት አንዳንድ ችግሮች እንኳን መንገድ ሲሳሳት ሲደክም በማከለ ይቅርታ እንግዲህ አንድ ጊዜ እንዲብየዋለው ወንጌላዊን ርቦኛል አሞኛል ራብ ጊዜ አይሰጥም ቤተሰቦቼ አብልቶ ይግደሉኝ ልመረስ ብዬ ነበር። ጌታ ኢየሱስን ከልብ የሚያወጣ ሰው የለም ምግብ ሰጥቶ ይግደሉኝ በልቼ እስካለው ድረስ ከዛ በኋላ ሰው ምንም ማረገኝ ነገር የለም ከጨከኑ ምን ይበሉኝ ይግደሉኝ ብዬ ነበርና በዛ ውስጥ ልቤን ያበረታ ነበር እግዚአብሔር መንፈስ። አሜን። ነገሮች ላይ እንዲጨክን በሁኔታ ውስጥ እንዳልፍ ልክ ያልሆነ መንገድ እንኳን ለመሄድ ሲከለክለኝ እጅ ይዘው መራኝ። የእግዚአብሔር መንፈስ ለኔ ልዩ ነው። አምላኬ ነው፣ ወዳጄ ነው፣ አባቴም ነው፣ እናቴም ነው፣ ቤተሰቤም ነው። ማንም በሌለበት ክፍተቴን ሁሉ የሞላ እግዚአብሔር መንፈስ ነው። ሐዘን እንዳይሰማኝ ድካም እንዳይሰማኝ ወነ መንገድ ላይ እንዳልቀር እጄን ይዞ ይመራኝ። እምናፍቀውም እሱን ጌታን ካገኘው በኋላ የመጀመሪያ ጥያቄ በልሳን መሞላት መንፈስ ቅዱስ ሙላት ነውና እግዚአብሔር መንፈስ በላይ ላይ ከመጣ በኋላ ግን እግዚአብሔር በብዙ መንገድ ረድቶኛል። አሜን። እጄን ይዞ ሲመራ ነበር። በአገልግሎትም በህይወትም ሲደክም ያበረታኝ ነበር። ልክ ያልሆኑ ውሳኔዎች እንኳን አይምሮዬ ላይ በወስንም የሆነ ነገሮች እንኳን የሚያወጣኝ መንገድ ሲስት መንገዴን የሚመልስ ግራ ሲገባኝ ለልቤ የሚናገር ማንንም እንኳን ምናልባት አሁን ከሰው መንፈሳዊ ህብረት ስታረጊ በወንድሞች ጋር አብሰሰልይ በነቢያት የሚሆን በተለያዩ አይነት መንገዶችን ሰው ህብረት ሲኖረው የሆነ ነገር በሰው ያገኛል። እኔ ግን ያኔ ብቻዬን ነበርኩኝና እንደ ወንድም ማወራው ነበር እንደ ቤተሰብ አብሮኝ እንደነበር ይሰማኛል። ዛሬ አሁን ነው የሚገባኝና በወቅቱ እንደዚህ ያልተገለጠለ ብዙ ግልጽ ላይ ሆነ። በዛ ጊዜ ግን በዙሪያ የነበረው የእግዚአብሔር መንፈስ
ጤናዬ ተጠብቆ በዚህ አይነት ህይወት ውስጥ አልፌ ራቡንም ችግሩንም የሆነ ነገሮች ሰው ማጣትንም የነዚህን ሁሉ መከራ እንዲቋቋምና እንዳልፍ የረዳኝ እግዚአብሔር መንፈስ አሜን መሪዬ ነው አሜን ሌላ ማንንም አልመራኝም ሌላ ማንንም እጄን አላዘኝም እጄን ይዞ ያሻገረኝ እሱ ነውና ያለሱ መኖር የሚችል አይመስለኝም አሜን በስጋ ራሱ እኔ ምንም ባጣ ይሻለኛል ምንም በመድር ላይ ምንም ብታጭ ይሻላል የሆነ ያጣሽውን በሌላ ተተካያለሽ መንፈስን በምንድነው የምትተኪው የእግዚአብሔር መንፈስ በምን ይተካል ገንዘብን በገንዘብ ሰውን በሰው የሆነ ስልጣንን በስልጣን የሆነ ጉዳዮችን በሆነ ነገር ተተካያለሽ መተካያ የሌለው እኮ ነው እናቴን እኮ በሱን የተካውት እሱን በማንም ተካው ቤተሰቦችን እኮ እንድጽናና እንደሳቸው እንድተዋቸው እኮ በእግዚአብሔር መንፈስ ነው ይረዳኝ ስለዚህ ዛሬም በአገልግሎቴና በህይወቴ ውስጥ አምላኬም ነው መሪዬም ነው አጋዥም ነው እሱን ሳጣ ግራ ይገባኛል ምንም የሆነ አላጣውም እማጣ የሚመስለኝ ጊዜ እንኳን የሆነ ነገር የሚጎለኝ የሚመስለኝ ጊዜ እንኳን የሚከብደኝ ሌላ ነገር አይደለም ምንም ነገር ሊበላሽ ይችላል ይስተካከላል ምንም ነገር ከህይወትሽ ሊወጣ ይችላል ነገ ይመጣል ምንም ነገሮችን የሆነ ቦታ ላይ ሊቀየሩ ይችላሉ የማይቀየር እግዚአብሔር መንፈስ ቦታሽ ላይ እስኪያደርስሽ ድረስ ህልምሽ ጋር እስኪያደርስሽ ድረስ እዚህ ምድር ያለውን ጉዞ ጨርሰሽ ስትሄጂ እጅ ይዞ የሚደግፈሽ በራሴ ብርታት ለሰከንድ ቆሜ አላውቅም አሜን እኔ ምናልባት ብዙዎች ምስክርነትም የሆነ ነገር ይሆናል እኔ ደክሞኝ ጌታን ትተዋለሁ ብያስቤ ነበር አቃተኝ ሰው ጌታን የማይተው ስለሚችል አይደለም ጌታን የማይለየው አቅም ስላለው አይደለም መንፈስ ስለሚረዳው አጥቶኝ ነበር ደክሞኝ ነበር አሞኝ ነበር ሰው አጥቼ ነበር የሆነ ነገሮች ከህይወቴ ወጥተው ነበር ግን በቃኝ እኮ ከመንገድ ልመለስ ከዘርማን ከቤተሰቤ ጋር ልኖር መንገድ ላይ ወድቄ ከሆነ ነገር ከሚገጥመኝ ብዬ ነበር እነዛን ቀናቶች ያለሳለፈኝ እግዚአብሔር መንፈስ ነው መራኝ ሰው ሳጣ መራኝ ለኔ እኮ እሱ ተስፋዬ ነው ምንም ነገሮች እንኳን ሲሰማኝ እሱን ሳስብ እጽናናለሁ ለልቤ የሚያወራ አሁን ሰው አጠገቤ ሊኖር ይችላል ቤተክርስቲያን ይሄ ጸጋ አለብን ብላ ልትሾምና ልትቀበልኝ ትችላል ሰው አገልግሎቱ ይሄ ነው ብሎ ሊል ይችላል ቀድሞ ያገኘኝ ግን መንፈስ ቅዱስ ነው የተከተሉን ሰዎች ሁሉ የተከተሉን ጌታ መንፈስ ውስጣችን ስላለ ነው አሜን እሱ የተለየን ቀን እኮ ባዶ ነው ምን አለ ምንም እኮ የለን ምንም ስለዚህ በምንም የማንለካው ማንንም ወዳጅ ላይ ሆነን እንዴ ለኔ ልዩ ነው ለኔ ረፍት ነው ለኔ እኮ ቤተሰቤ ነው ቤተሰቤ አሜን ሰው በቤተሰቡ እንደሚጽናና እኔ በእግዚአብሔር መንፈስ እጽናናለሁ ስለበላሽ አጠግቢኝ በእግዚአብሔር ቤት ውስጥ ስለለበሽ አይሞቅሽም ስላለሽ ደስተኛ አትሁኝ በእግዚአብሔር ቤት ውስጥ የልባችን ሰላም መንፈስ ቅዱስ እሱ ውስጣችን ስላለ ግራ የገባን ሰዎች ተበዝብዘን የነበርን ሰዎች ብዙ ነገሮች ቀደም እንዳልኩሽ በዛ ቤት የነበረውን ያንን ስቃይ ወሰደልኝ እሱ ነው ቻቺ መጥቼ ጥያቄ እኮ ብዙ አልተመለሰው አስተምሮ አልመለሰልኝም መንፈስ ቅዱስ የመለሰልኝ እኔ በእስልምና ውስጥ በምንም አይነት ትምህርት የማይመለሰው በምንም አይነት ነገሮች ሰው ሊያስረዳኝ የማይችለው ትሪኒቲ ነው ስላሴ ነው በምንም አይነት ትምህርት ላይ ሊገባኝ የማይችለው አስተማሪ አስተምሮ ነግሮ ጠቅሶ ምሳሌ ነግሮ ለልቤ ነግሮ ሊያስረዳኝ ያቃተው ነገር ስለ ስላሴ ነው ግን መጥቶ ነካኝ ገባኝ ለሰው እንዲህ ነው ብለሽ ማታብራሪው ትምህርትና ዕውቀት ወደ መረዳት ስለ ስላሴ ስለ ወልድ ስለ መንፈስ ቅዱስ ስለ አብ ለሙስሊሞች ምንም ብለሽ አታስረጂው የትኛውንም ትምህርት አምጥተሽ ምንም ብለሽ መስመር አታስይዣቸው መንፈስ ሲነካን ግን ገባኝ ዩሱፍ ጥያቄ ተመልሷል ሲል አዎ ማን ይመለሰልኝ እሱ ውስጤ ስላለ ነገሮች በዚህ መንገድ ተመለሱና ለኔ መሪ አስተማሪ ልጆችሽ ከእግዚአብሔር መንፈስ የተማሩ ይሆናሉ ከሱ ተምረን ነው ሰው ይሆን ከሱ ተምረን መስመር ያዘ ነው ከሱ ተምረን መንገዳችን ይቀናውና ለኔ አምላክ ሃሌሉያ አሜን ክብር ይሁንለት በጣም ድንቅ ነው ፓስተር ዩሱፍ ይገርማል ጌታ መንፈስ ቅዱስ እንዳልከው ነው እንግዲህ ለሁላችን መሪ ነው አሁን እንኳን እዚህ ቁጭ ብለን ስለ ኢየሱስ ክርስቶስ እንድናወራ እሱ ባይረዳን አንችልም ነበርና ልክ ነው ክብር ይሁንለት ክብር ለእግዚአብሔር ይሁን እስኪ በዚሁ መንፈስ ሆነ በተለይም ለሙስሊሙ ማህበረሰብ ወንጌልን የኔ ፕሮግራም ስለ ወንጌል እናወራ ነውና እኔ ከመነግራቸው ይልቅ አንተ እስኪ በሚገባቸው ቋንቋ ወንጌል ምን እንደሆነ አስረዳልኝ እስኪ አዎ ሙስሊሞች ግዲ ምናልባት ይሄን ጥያቄያቸው መልስ የሚሰጠው የእግዚአብሔር መንፈስ ስለሆነ ለሱ በራቸውን ቢከፍቱ አሜን
ሌላ ለብዙ ነገር ከፍተናል፣ ለብዙ ትምህርት ከፍተናል፣ ለብዙ ሐሳብ ከፍተናል፣ ለገንዘብ ከፍተናል፣ ለብዙ ነገር ከፍቷል ሰው ልቡንም ቤቱንም ብዙ ነገሮችን። ለእግዚአብሔር መንፈስ ግን በራቸውን ቢከፍቱ ምንም ምናልባት ቅድም እንዳልኩት ሂድን ሲራጠል ሙስተቂም ቀጥተኛ መንገድ አሳየን አይደል? የሚያሳይ እሱ ነው። እስቲ ምራን፣ እስቲ መንገድ አሳየን፣ እስቲ ከዘላለም ሞት እናምልጥ ብሎ ሲያስቡ ሙስሊሞች እኔ ለቤተሰብ የሚጸልየው እግዚአብሔር መንፈስ ልባቸውን እንዲያገኙ ሙስሊሞችን ሁሉ ሙስሊሞችን በመተቸት በመቃወም ወንጌል እንዲያውቁ የሚረዳ ማንም የለም። ሊረዳቸው የሚችለው እግዚአብሔር መንፈስ ስለሆነ ብዙዎች በመስጊድ ውስጥ ነው በሱ ተነኩ እሱ ያገኛቸዋል። ልባቸውን ባሉበት ቢከፍቱ በሚሰግዱበት የተገኙዋል፣ በተኙበት የተነኩዋል። እሱ ሲነካ ግን መንገድ ያበራል፣ መንፈስ ሲነካ ያበራል። ስለዚህ በዚህ መዳን ይቻላል። ልባቸውን እንዲከፍቱ ወደዚህ ጌታ እንዲመጡ መምጫ መንገዱን ትምህርት አይደለም። ምናልባት ብዙ ሰዎች ለትምህርት እንደዚህ አስተምሮ እንደዚህ ጠቅሶ እንደዚህ አይነት ብሎ በዚህ መንገድ እንደዚህ ብትድኑ ጥሩ ነው። ትምህርት ይበረታታል፣ ሰው ያውቀውን ለሌላ ሰው ማሳወቅ። ግን አይን የሚከፍት መንፈስ ቅዱስ ነው። የልብ አይኖችን የሚያበራ መንፈስ ቅዱስ ነው። እኛ አስተምረን ትምህርቶች ብቻ አይደለም አይኖቻችን የከፈቱ፣ የነካን እግዚአብሔር መንፈስ ነው አይኖቻችን የከፈተ እንድንከተለው ቢያመንም ቢከፋንም ቢደላንም። አንዳንድ ሰዎች ገንዘብ ያገኘን እዚህ መተን ብዙ ጥቅም ያገኘን የሆነ ነገር ያገኘን ይመስላችኋል። እኛ ምንም ይሄው ተረበነበታል ወንጌል ግን ደስ ይያለን፣ ብዙ ነገር አተነበታል ደስ ይያለን። ለምን? ያገኘነው መንፈስ ይበልጣል። አሜን። የዘላለምን ሕይወት እንድናውቅ እረፍት እንዲሰማን ያደረገን ያ መንፈስ ስለሆነ ይሄንን መንፈስ ቢቀበሉ በራቸውን ለዚህ መንፈስ ቅዱስ ቢከፍቱ ራሳቸው ባለበት ይሄን ነገር ቢያስተናግዱ እግዚአብሔር ቢረዳቸው ሁሉም ሰው ስለዚህ ጉዳይ ቢጸልይላቸው በፍጹም በግድ የሚሆን ነገር የለም። መንፈስ ሲነካ ሁሉ በር ይከፍታል። አሜን። እግዚአብሔር ልባቸውን እንካላለው። አሜን አሜን። ክብር ለእግዚአብሔር ይሁን። እስኪ ምናልባት ጥያቄ እንዳይፈጥርብን የጎዳና ህይወት ላይ እንደወጣህም ነግረህ ነበር። እንዴት ከጎዳና ህይወት ተመለስክ? ምናልባት እሱ ይጠቅመን ይሆን በባጭሩ? አዎ ወንጌል ካመንኩ በኋላ ከቤተሰብ ከወጣው ትንሽ የኢኮኖሚ ችግር ገጥሞኝ ነበርና ያው ሰው ቤት ኪራይ ያስፈልገዋል፣ ልብስ ያስፈልገዋል፣ ምግብ ያስፈልገዋል፣ ብዙ የሚያስፈልጉ ነገሮች አሉ። የገቢ ምንጮች አልነበሩኝም፣ በማከለ የተቋረጡ ነበርና ከዛ ወደ ሌላ ቦታ ተንቀሳቅሼ መስራትም በሮቹ ዝግ ነበሩ። አንደኛ የህመም ነው፣ ሁለተኛ ደግሞ ቤተሰቤም ሌሎችም በዛ ወቅት ላይ ትኩረት ስለሚያደርጉብኝ የማሳደዱ ነገር ነበር፣ የመቃወሙ ነገር ነበር። ነፃነቱ ስለሌለ ከዚህ የተነሳ ነው ሲቸግረኝ ወደ ሻሸመኔ አካባቢ ሄጄ ነበርና አንዴ ሻሸመኔ ሲሄድ እጄ ላይ ምንም የለም፣ ያው ልብስም የሚበላም ነገሮች ስላልነበሩ ለጥቂት ጊዜ ብዙ አይደለም ለጥቂት ጊዜ ጥሩ ያልሆነ ጊዜዎችን አሳልፍ ነበር። ግን ብዙዎችን እደበቃለሁ። አንድ ነገር እል ነበር በወቅቱ ላይ ጌታ ሆይ በዚህ እንዳላሳደበ በዚህ እንዳላስነቀፈ አልተሳካለትም ብሎ ሰው ወደቀ አልሆነለትም፣ ጌታን ተከትሎ ተርቧል፣ ጌታን ተከትሎ እንዲሆነዋል ተብሎ ሰው እንዳያቅ የሆነ ነገር ሲከፋ የሆነ ነገር ሲከብደኝ ከነበረበት ከተማ ሌላ ቦታ ሄድ ነበር። እዚህ ኢታያ የሚባል አርሲ ውስጥ ካሰላ ቀጥላ ያለችው ለጥቂት ጊዜ እዛ አካባቢ ምኖር ነበርና እዛ አካባቢ ማሳልፋለሁ። ካገኘው አልጋ ካልተገኘ የሆነ ቦታ እዛ መጨረሻ ላይ ወደ ባሌ ሄጄ ስራ መስራት እንዳለብኝ አምኜ ሰው ቤት ተቀጥሬ መስራት ጀመርኩ። እና ጥቂት ጊዜ ነው በወቅቱ ያሳለፍኩት፣ በወንጌል ምክንያት ነው። ክብር ለእግዚአብሔር ይሁን። በጣም ደስ የሚል ቆይታ እያደረግን ነው። ፓስተር ዮሴፍ እንግዲህ የነበረን ቆይታ በጣም ደስ የሚል ነበረ። እግዚአብሔር እንግዲህ ወደደው መልእክት በአንተ ተጠቅሞ አስተላልፏል ብዬ አምናለሁ። ክብር ለእግዚአብሔር ይሁን። በታማኝነት በየወሩ 50 ብር ለዚህ አገልግሎት መስጠት የማይከብዳችሁ ክርስቲያኖች በዚህ ስልክ ቁጥር አጭር የጽሑፍ መልእክት በመላክ ተመዝግባችሁ አብራችሁን አገልግሉ። ከተመዘገባችሁ አገልግሎቱን በተመለከተ አጫጭር መልእክቶች በስልካችሁ የሚደርሷችሁ ይሆናል። ከዛ በተጨማሪ ለአገልግሎቱ ማድረግ ልዩ ስጦታ መስጠት የምትችሉ ደግሞ ይህንን የባንክ ቁጥር ተጠቀሙ። ስለተሳትፏችሁ እናመሰግናለን።